السلام عليكم ورحمة الله وبركاته. ودنا يتكبراتشو የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከለን እንድናስተካክል የሚረዱ ትምህርቶችን እየተማማርን እዚህ ደርሰናል። ማለትም ዛሬ በአላሁ ሱብሓነሁ ወተዓላ ፈቃድ የምናየው ሱረቱል አላቅ ይሆናል ማለት ነው። የአላሁ ሱብሓነሁ ወተዓላ ፈቃድ ከሆነ ሱረቱል አላቅ እንዴት እንደሚቀራ እንዴት አድርገን ማንበብ እንዳለብን የምንማማር ይሆናል ማለት ነው በአላሁ ሱብሓነሁ ወተዓላ ፈቃድ ኢንሻአላህ። እናንተም ደግሞ ካዳመጣችሁ በኋላ ለጓደኞቻችሁ እንዲሁ ደግሞ ቁርአን እንድስተካከልላቸው ለምትፈልጓቸው ሰዎች ሼር አድርጉ ማለት ነው ኢንሻአላህ። አሁን ወደ ቂራአት እንገባለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى إن شاء الله እዚህ ድረስ እንቀራና ሰዓት የሚበቃ ከሆነ ሙሉ እንጨርሰዋለን። ደግሞ ሰዓት በጣም የሚበዛ ከሆነ بإذن تبارك وتعالى በአላህ ሱብሓነሁ ወተዓላ ፈቃድ ኢንሻአላህ ነገ የምንጨርሰው ይሆናል ማለት ነው። ከላይ ስንጀምር ቢስሚላህ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። ቢስሚላህ ብለን ሲን ላይ ቆይታ እናደርግባታለን። ቢስሚላህ ስንል ከላመል ጀላላው ቀድሞት የመጣው ከስር ስለሆነ ላመል ጀላላውን እናቀጥረዋለን። ቢስሚላህ እንጂ ቢስሚሎ ብለን አወፍረን አንቀራም። እንዲሁ ደግሞ ሸድ ስላለው ላመል ጀላላው እናጠብቀዋለን። ቢስሚላህ ብለን አርረሕማን ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ሐ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። አርረሕማኒ ብለን ማ ብለን መደ ጠቢዒ ሁለት ሐረካ ስበን እንቀራለን። አርረሒም ስንል ሚም በማቆሚያ ስናቆምባት ምን ትሆናለች? ስኩን ትሆናለች። ከሚም በፊት ከማቆሚያ ፊደል በፊት ማን መጥቷል? ያ መጥቷል። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን ሁለት አራት ወይ ደግሞ ስድስት እንስባለን። እዚህ ጋር ካልተናገርኩኝ ሮ ፈትሐ ስለሆነ እናወፍረዋለን፣ ሸድ ስለሆነ እናጠብቀዋለን። እንዴት አድርገን እናነበዋለን? ቢስሚላሂ ራሕማኒ ራሒም ብለን እናነበዋለን ማለት ነው። ሚም በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። ምክንያቱም ማንኛውም ፊደል ስኩን ሲሆን ከሚነጥሩ ፊደላቶች ውጭ ኢቅራ ስንል ማለት ነው ቃፍ ስኩን ስለሆነ ቀልቀላህ እናደርገዋለን። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ማለት ነው። ኢቆ ብለን ቀልቀላ አድርገን እንዲሁ ደግሞ ከሚወፍሩ ፊደላቶች ውስጥ አንዱ ስለሆነ ቃፍን እንወፍረዋለን። እዚህ ጋር ይችን ሀምዘቱል ወስል ለምን እቺ ኢ ያልናትን ለምን ኢ ያልናት አ ለምን አላልንም ኡ ለምን አላልንም ካልን እቺ ሀምዘቱል ወስል ሶስተኛ ፊደል እሷ ከሷ በኋላ ያለው አንድ ፊደል ከዛ ሶስተኛው ፊደል ፈትሐ ከሆነ ወይ ደግሞ ከስራ ከሆነ ሀምዘቱል ወስል ምን ትሆናለች? ከስራ ትሆናለች ማለት ነው። ነገር ግን ከሷ ሶስተኛው ፊደል ዶም ከሆነ ሀምዘቱል ወስል ዶም ትሆናለች ማለት ነው። እዚህ ጋር ፈትሐ ስለሆነ ሶስተኛው ፊደል
እሷ ከስር ትሆናለች ማለት ነው። ኢቆ ብለን ቃፍን አወፍረን እንዲሁ ደግሞ ቀልቀላህ አድርገን አንጥረን እናነባዋለን። ኢቀሮ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ሀምዝ ስኩን ስለሆነች ቆይታ እናደርግባታለን። ኢቀሮ ቢስሚ ረቢከ አለዚ ኸለቅ ብለን ሀምዝ ጋር እዚህ ጋር ጥንቃቄ የምናደርገው ነገር ኢቀረእ የሚባል ድምፅ እንዳይኖር ኢቀረእ ቢስሚ ረቢከ አለዚ መሆን የለበትም። እንደዚህ እንዴት ነው የሚባለው? ኢቀረእ ቢስሚ ረቢከ አለዚ ኸለቅ ነው የሚባለው እንጂ ኢቀረእ ብለን ማንጠር የለብንም ማለት ነው። ቢስሚ ረቢከ አለዚ ኸለቅ ስንል ቢስሚ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። ሮ ፈትሐ ስለሆነ እናወፍረዋለን። ባ ሸድ ስላለው እዚህ ጋር እናጠብቀዋለን። ቢስሚ ረቢከ አለዚ ኸለቅ ብለን አለዚ ስንል ላም እዚህ ጋር ሸድ ስላለው ላም እናጠብቀዋለን። ከዛል ከስር ቀጥሎ ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ቢስሚ ረቢከ አለዚ ብለን ኸለቆ ስንል ኸለቆ ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ቃፍ በምናቆምበት ሰዓት ስኩን ስለሚሆን ምን እናደርገዋለን? እናነጥረዋለን ማለት ነው። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። እንዴት አድርገን እንቀራለን? ኢቅረእ ቢስሚ ረቢከ አለዚ ኸለቅ ብለን ስንቀጥል ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ነው። ላኪን በምናቆም ሰዓት ኸለቆ ብለን ስለሆነ ቀልቀላህ ማድረግ ግድ ይሆናል፣ ወይ ደግሞ ማንጠሩ ግድ ይሆንብናል ማለት ነው። ኸለቀል ኢንሳነ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ቃፍ የሚወፍር ፊደል ስለሆነ ሁለቱም ኸእንም ቃፍንም እናወፍራቸዋለን። አልኢንሳነ ስንል አል ስንል ላም እንደምትያስኩ ስለሆነች ቆይታ እናደርግባታለን። ኸለቀል ኢንሳነ ሚን ዐለቅ ብለን አልኢንሳነ ስንል ከኑነ ሳኪና እዚህ ጋር እንደምታዩት ኑነ ሳኪና መታለች። ከኑነ ሳኪና በኋላ የመጣው ፊደል ሲን ነው። በኑነ ሳኪና እና በተንዊን ህግ ደግሞ ሲን የኢኽፋእ ፊደል ነው። ስለዚህ ይችን ኑነ ሳኪናዋን ምን እናደርጋታለን? እንደብቃታለን እንጂ ግልጽ እናደርጋትም ማለት ነው። ኸለቀል ኢንሳነ አንልም። ኸለቀል ኢንሳነ ሚን ዐለቅ ብለን እንቀራለን። ኸለቀል ብለን ከሲን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ኸለቀል ኢንሳነ ሚን ዐለቅ ብለን ሚን ስንል እዚህ ጋር ኑን ምን ሆናለች? ስኩን ሆናለች። ስለዚህ ከኑን ኑን ኑነ ሳኪና ነበረች። ልክ እዚህ ኸለቀል ኢንሳነ እንዳልናት ነበረች። ላኪን እዚህ ጋር ስኩን አድርገናታል። ለምን ከተባለ ከኑነ ሳኪና እና ከተንዊን በኋላ ከኢዝሃር ፊደላቶች ውስጥ አንዱ ከመጣ ከስድስቱ የኢዝሃር ፊደላቶች ውስጥ አንዱ ከመጣ ኑነ ሳኪና ወይ ደግሞ ተንዊኑ ግልጽ ይሆናል። ስለዚህ እዚህም ጋር ኑነ ሳኪናን ግልጽ አድርገን እናነባታለን። ሚን ዐለቅ ብለን ሚን ዐለቅ ብለን ሚን ብለን ግልጽ አድርገን እናነባታለን። ቃፍ በምናቆም ሰዓት ስኩን ስለምትሆን ቀልቀላህ እናደርጋታለን ወይ ደግሞ እናነጥራታለን ማለት ነው። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን እንጂ ኸለቀል ኢንሳነ ሚን ዐለቅ ብለን ቅ ብለን የአማርኛዋን ቅ አንልም ማለት ነው። ኸለቀል ኢንሳነ ሚን ዐለቅ ብለን አወፍረን እንቀራለን። ኢቅረእ ወረቡከል አክረም ስንል ኢቅረእ ኢቆ ቃፍ ስኩን ስለሆነ እናንጥረዋለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። ሮ ፈትሐ ስለሆነ እናወፍረዋለን። ሀምዝ ስኩን ስለሆነች ቆይታ እናደርግባታለን። ኢቅረእ ብለን ወረቡከል አክረም ስንል ወረቡክ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ባ ሸድ ስላለው እናጠብቀዋለን። አልአክረም ስንል አል ስንል ላም ስኩን ስለሆነች ቆይታ እናደርግባታለን።
ካፍም እንደዚሁ ስኩን ስለሆነች ቆይታ እናደርግባታለን እንጂ አልአክረም ብለን ቀልቀላ አድርገን ወይ ደግሞ አንጥራን እንቀራትም። አልአክረም ወረቡከል አክረም ብለን ነው የምንቀራው ማለት ነው። ሮ ፈትሐ ስለሆነ እናወፍረዋለን። ሚም በምናቆምባት ሰዓት ስኩን ስለምትሆን ያዝ እናደርጋታለን ወይ ደግሞ ቆየት እንልባታለን ማለት ነው። እንዴት አድርገን እናነባለን? ኢቅረእ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅረእ ወረቡከል አክረም ብለን እናነባለን። እዚህ ጋር ሶስቱንም አያያዝ ከፈለግን ኢቅረእ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅን ኢቅረእ ወረቡከል አክረም ብለን እናነባለን ማለት ነው። አለዚ ዐለመ ቢልቀለም ስንል አለዚ ስንል ላም ሸድ ስላለው እዚህ ጋር እናጠብቀዋለን። ከዛል ከስር ቀጥሎ እንደምታዩት ያ ስኩን ስለመጣች መደድ ጠቢዒ ሁለት ሐረካ እንስባለን። አለዚ ዐለመ ቢልቀለም ብለን ዐለመ ስንል ላም ሸድ ስላለው እናጠብቀዋለን። ዐለመ ብለን ቢልቀለም ስንል ላም ስኩን ስለሆነ እዚህ ጋር ቆይታ እናደርግበታለን። ቃፍ ፈትሐ ስለሆነ ሳይሆን ዓፍወን ቃፍ ሁሌ ፈትሐም ይሁን ከስርም ይሁን ዶምም ይሁን ይወፍራል። ላኪን የውፍረቱ ሁኔታ ይለያያል ማለት ነው። እዚህ ጋር የሚወፍር ፊደል ስለሆነ ነው ቃፍን የምናወፍረው እንጂ ፈትሐ ስለሆነ አይደለም። ዐለመ ቢልቀለም ስንል ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ሚም በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን አለዚ ዐለመ ቢልቀለም ብለን ዐለመል ኢንሳነ ማ ለም ያዕለም ስንል ዐለመል ስንል ላም ሸድ ስላለው እዚህ ጋር እናጠብቀዋለን። ዐለመል ስንል እዚህ ጋር ደግሞ ላም ስኩን ነው። ስለዚህ ቆይታ እናደርግበታለን። ዐለመል ኢንሳነ ብለን አልኢንሳን ስንል እዚህ ጋር ነው ነሳኪና መታለች። ከነሳኪና በኋላ የመጣው ምንድነው? ሲን ነው። ሲን ደግሞ በኑነሳ ኪናና በተንዊን ህግ የኢኽፋእ ፊደል ነው። ስለዚህ ኑነሳ ኪናዋን ደብቀን ነው የምንቀራት ማለት ነው። ዐለመል ኢንሳነ ብለን ከሲን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ማለም ያዕለም ስንል ማለም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ያዕለም ስንል አይን ስኩን ስለሆነች እዚህ ጋር ቆይታ እናደርግባታለን። ሚም ስኩን ስለምትሆን በወቅፍም ጊዜ እንዲሁ ደግሞ በወስልም ጊዜ እዚህ ጋር ስኩን ነች። ስለዚህ ቆይታ እናደርግባታለን ማለት ነው። ሚምም ላይ አይንንም ሁለቱንም ሚሞች በአንድ ቆይታ እናደርግባቸዋለን። እዚህ ጋር ደግሞ ሚም ፈትሐ ስላለው ከፈትሐ በኋላ ደግሞ አሊፍ ስላለ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ ስበን እናነባለን። እንዴት አድርገን ዐለመል ኢንሳነ ማ ለም ያዕለም ብለን ከላ ኢነል ኢንሳነ ለየጥጋ ስንል ከላ ላም ሸድ ስላለው እናጠብቀዋለን። እዚህ ጋር መድ አለ። ይሄ መዱል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንስበዋለን። ኢነ ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። አልኢንሳን ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። እዚህ ጋር ኑነ ሳኪና መታለች። ከኑነ ሳኪና በኋላ የመጣው ፊደል ሲን ነው። ባሳለፍነው ላይ አያዎች ላይ እንደተነጋገርነው ሲን ደግሞ የኢኽፋእ ፊደል ነው። ስለዚህ ከኢኽፋእ ፊደል ስለመጣበት ኑነ ሳኪና ምን ይሆናል? ይደበቃል እንጂ ግልጽ አይሆንም ማለት ነው። ከላ ኢነል ኢንሳነ ብለን ደብቀን እናነባለን። ከሲን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ላየጥጋ ስንል ጦ ቀልቀላ እናደርጋታለን። ምክንያቱም የቀልቀላ ፊደላቶች ከሚነጥሉ 5 ፊደላቶች ውስጥ አንዷ ስለሆነች ጣን እናነጥራታለን እንጂ ያዝ እናደርጋትም ማለት ነው። ከሚወፍሩ ፊደላቶች ውስጥ ደግሞ ስለምትገባ
ጣን እናወፍራታለን ማለት ነው። ላ የጥغ ብለን ይን ፈትሓ ስለሆነ ዓፍወን እዚህም ጋር ይን ፈትሓ ስለሆነ አይደለም የሚወፍረው፣ ፈትሓ ስለሆነ የምትወፍረው ራ ነች እንጂ ይን ፈትሓ ስለሆነ አይደለም የሚወፍረው። ይን የሚወፍር ፊደል ስለሆነ እናወፍረዋለን እዚህ ጋር። እንዲሁ ስናቆምበት ደግሞ በመድ እናቆመዋለን። ሁለት ሐረካ ስበን እናቆማለን። በምንቀጥል ሰዓት ደግሞ መዱል ጃኢዙል ሙንፈሲል ሁለት አራት ወይ ደግሞ ከፈለግ አምስት መሳብ እንችላለን ማለት ነው። ከላ ኢነል ኢንሳነ ለየጥغ ብለን ይንን አወፍረን ጣንም እንዲሁ ቀልቀላ አድርገን አንጥረንም አወፍረንም እንቀራለን። እንዲሁ ደግሞ ኑነ ሳኪናዋን ደብቀን ሲንን ስበን ላምን ቆይት አድርገን ኑን ሸድ አድርገን ላምን አጥብቀን ስበን እንቀራለን ማለት ነው። አርአሁ ስተግና ስንል አንረአሁ የምንል ሰዎች እንኖራለን። አንረአሁ አይባልም። ምክንያቱም ከኑነ ሳኪና ከተንዊን በኋላ ራ ከመጣ ራ በኑነ ሳኪና እና በተንዊን ህግ የኢድጋም ፊደል ነው። ስለዚህ ኢድጋም ቢላ ጉንህ አድርገን እናነባለን እንጂ ግልጽ አድርገን አንረአሁ ወይ ደግሞ አንረአሁ ብለን አናነብም። እንዴት ነው የምናነበው? አርአሁ ስተግና ብለን አርአሁ ብለን እናነባለን። ራ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ከሐምዝ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። አርአሁ ስተግና ብለን ሲን ስኩን ስለሆነ ቆይታ እናደርግባታለን። ይን የሚወፍር ፊደል ስለሆነ እናወፍረዋለን። ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ ኑን እዚህ ጋር ሁለት ሐረካ ስበን እናቆማለን። ላኪን በወስል ጊዜ መዱል ጃኢዙል ሙንፈሲል ሁለት አራት ወይ ደግሞ ከፈለግን አምስት እንደ ቅራአታችን ሁኔታ እንስበዋለን። እንዴት አድርገን እናነባዋለን? አርአሁ ስተግና ብለን እናነባዋለን። ስንቀጥል ሁለት ወይ ደግሞ አራት ወይ አምስት ስበን እንቀራለን ማለት ነው። ኢነ ኢላ ረቢከ ሩጅዓ ስንል ኢነ ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። ኢነ ብለን ኢላ ስንል ከላም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ራ ፈትሐ ስለሆነ እናወፍረዋለን። ባ ሸድ ስላለው እናጠብቀዋለን። ኢነ ኢላ ረቢከ ብለን ኢነ ኢላ ረቢክ ረቢ ባእን እናጠብቀዋለን። እንዲሁ ደግሞ ራእም ይወፍራል። አሩጅዓ ስንል ራ ዱም ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ጂም ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች እናነጥራታለን ማለት ነው። ዓይንን ሁለት ሐረካ እንስባለን በምናቆም ሰዓት። በምንቀጥል ሰዓት መዱል ጃኢዝ ሙንፈሲል ሁለት አራት አምስት መሳብ እንችላለን ማለት ነው። እንዴት አድርገን እንቀራለን? ኢነ ኢላ ረቢከ ሩጅዓ ብለን እናነባለን ማለት ነው። አረአይተ አለዚ የንሃ ስንል አረአይተ ራ ፈትሐ ስለሆነ እናወፍረዋለን። ያ ስኩን ስለሆነ ቆይታ እናደርግባታለን። አረአይተ ብለን አለዚ ስንል ላም ሸድ ስላለው እዚህ ጋር እናጠብቀዋለን። ከዛል ከስር ቀጥሎ ያ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። አረአይተ አለዚ የንሃ ብለን አለዚ ብለን መደድ ጠቢዒ ሁለት ሐረካ እንስበዋለን። የንሃ ስንል ያን ስንል ኑን ስኩን ስለሆነ ቆይታ እናደርግባታለን። ሀም እዚህ ጋር መድ ስላለ ሁለት ሐረካ ስበን እናቆማለን። አረአይተ አለዚ የንሃ ብለን እዚህ ጋር ግን በምንቀጥልም ሰዓት በምናቆምም ሰዓት መዱ አለ ማለት ነው። አረአይተ አለዚ የንሃ ዓብደን ሁለት ነው የሚሳበው። በምናቆም ሰዓት በምንቀጥልም ሰዓት ሁለት ሁለት ሐረካ ነው የምንስበው ማለት ነው። ዓብደን ኢዛ ሶላ ስንል ዓብ ስንል ባ ስኩን ስለሆነ ቆይታ እናደርግባታለን። ዓብደን ዓብደን ዓፍወን ባ የቀልቀላ ፊደል ስለሆነች ቆይታ ሳይሆን የምናደርግባት እናነጥራታለን ማለት ነው። ዓብደን ኢዛ ሶላስ ብለን ከዳል እንደምታዩት ፍትሐተይኖች አሉ። ከፍትሐተይን በኋላ የመጣው
ሐምዝ ነው። ስለዚህ ከፈትሐትን ከኑን ሳኪና ወይ ደግሞ ከተንዊን በኋላ ሐምዝ ከመጣ ከኢዝሃር ፊደላቶች ውስጥ አንዱ ስለሆነ ፈትሐትን ወይ ደግሞ ተንዊኑን ወይ ደግሞ ኑን ሳኪናውን ግልጽ እናደርገዋለን ማለት ነው። እንዴት አድርገን ዓብደን ኢዛ ሶላ ብለን ኢዛ ስንል ከዛል ፈትሐ ቀጥሎ አሊፍ ስኩን ስለመጣ መድ ጠቢዒ ሁለት ሐረካ እንስባለን። ሶላ ስንል ሶድ የሚወፍር ፊደል ስለሆነ እናወፍረዋለን። ላም ሸድ ስላለው እዚህ ጋር እናጠብቀዋለን። እንዲሁ ደግሞ መድ ስላለው ስናቆም በሁለት ሐረካ እናቆማለን። በምንቀጥልበት ሰዓት ደግሞ መድል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንቀራዋለን ማለት ነው። እንዴት አድርገን እናነበው? ዓብደን ኢዛ ሶላ ብለን ሷድን አወፍረን ዛል ሁለት ሐረካ ስበን ባእን ቀልቀላህ አድርገን አንጥረን እናነባለን። እዚህ ደግሞ ዳል ተንዊኗን ግልጽ አድርገን እናነባለን ማለት ነው። ስለዚህ ኢንሻአላህ ያው ሰዓቱ ትንሽ ደቂቃው ሄደት ብሏል። ኢንሻአላህ በቀጣይ ትምህርታችን የምንጨርሰው ይሆናል። በቀጣይ ትምህርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።